ሰላም ጤና ይስጥልኝ የቢዩቲዝ ሚጣ ቤተሰቦች፣ ዛሬ የምንነጋገረው ስለ ብዙዎቻችሁ የዘወትር ጥያቄ ነው። ሚጣ ፀጉሬ ከትከሻዬ አልፎ አያውቅም፣ እድገቱም ቆሟል፣ ወይም ደግሞ የቱንም ያህል ብለፋ ለውጥ አላገኘሁም የምትሉ ብዙ ናችሁ። ዛሬ ግን አንድ ትልቅ እውነት ልንገራችሁ፣ ፀጉራችሁ ማደጉን አላቆመም። በጤናማ ሁኔታ ላይ ያለ ማንኛውም ሰው ፀጉሩ በወር በአማካኝ ግማሽ ኢንች ያድጋል። ታዲያ ለምንድን ነው ርዝመቱ የማይጨምረው? ለምንድነውስ እድገቱ የማይታየው? ዛሬ ለነዚህ ጥያቄዎች ሳይንሳዊና ተግባራዊ ምላሽ ይዤላችሁ ቀርቤያለሁ። ይሄንን ቪዲዮ እስከ መጨረሻው ካያችሁት የፀጉር አያያዝ አመለካከታችሁ ለዘላለም ይቀየራል። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁም ከሆናችሁ ደግሞ እንኳን ደህና መጣችሁ። እስኪ ወደ ርዝመት ጥበቃ ሳይንስ እንለፍ። ወደ ዝርዝር መፍትሄዎቻችን ከመሄዳችን በፊት አንድ ትልቅ ምስል በጭንቅላታችሁ እንድትስሉ ፈልጋለሁ። ፀጉራችሁን ልክ እንደ ታችኛው ክፍል ላይ ቀዳዳ እንዳለው ባልዲ ያስቡት። ከላይ ከአዲስ ፀጉር እየበቀለ ወደ ባልዲው ይገባል። ይሄ ግሮዝ ይባላል ወይም ደግሞ እድገት። ነገር ግን የፀጉራችሁ ጫፍ ወይም ደግሞ ኢንዱ እየተሰባበረ ከሆነ ባልዲው ታችኛው ክፍል ላይ ትልቅ ቀዳዳ አለው ማለት ነው። ውሃው በፈለገው ፍጥነት ቢቀደም በቀዳዳው በኩል ስለሚፈስ ባልዲው መቼም አይሞላም። የብዙዎቻችን ችግር አለመብቀል ሳይሆን መፍሰስ ወይም ደግሞ መሰባበር ነው። ርዝመትን ለማየት መጀመሪያ ቀዳዳውን መድፈን ማለትም መሰባበሩን ማቆም ግድ ይላል። ዛሬ የምናየው ፀጉሩን ስለማሳደግ ብቻ ሳይሆን ያደገውን ፀጉር እንዴት ጠብቆ ማቆየት እንደሚቻል ነው። እስኪ ከመጀመሪያዎቹ ስህተቶች ወደ አስተጣጠብ ስህተት እንለፍ። ብዙዎቻችን ፀጉራችንን የምንታጠበው ልክ እንደ ልብስ ነው። ሻምፖን መላው ፀጉራችን ላይ አድርገን እናሻለን። ይሄ ግን ለፀጉር መሰባበር ቁጥር 1 ምክንያት ነው። ሻምፖ ሰርፋክታንስ የተባሉ ንጥረ ነገሮችን ይይዛል። እነዚህ ንጥረ ነገሮች ለራስ ቅላችን ቆሻሻን ለማስወገድ ቢረዱም በፀጉራችን ዘለላ ላይ ያለውን ሴበም የተባለ ተፈጥሯዊ ዘይት ጠርገው ይወስዳሉ። የፀጉር ጫፎች በጣም ደካማና እድሜ ያላቸው በመሆናቸው ለሻምፖ ያላቸው የመቋቋም አቅም አነስተኛ ነው። ስለዚህ ሻምፖን የራስ ቅልሽ ላይ ብቻ ለመቀባት አተኩሪ። ፀጉርሽን ስትለቀልቂው የሚወርደው አረፋ ለርዝመቱ በቂ ነው። በመቀጠልም ስለ ኮንዲሽነር እናውራ። ኮንዲሽነር አማራጭ ሳይሆን ግዴታ ነው። የፀጉርን ውጫዊ ክፍል በመዝጋት እርጥበትን ወደ ውስጥ ያስቀራል። ሌላው ትልቁ ስህተት ትኩስ ውሃ ነው። ትኩስ ውሃ የፀጉር ፕሮቲንን ወይም ደግሞ ኬራቲንን ያደክማል። ይህም ፀጉር እንዲነቃቀልና እንዲሳሳ ያደርጋል። ሁልጊዜ ለብ ባለ ውሃ ተጠቀሚ። ፀጉር ሲደርቅ የመለጠጥ አቅሙ በከፍተኛ ሁኔታ ይቀንሳል። ልክ እንደ ደረቅ ቅርንጫፍ በቀላሉም ይረግፋል። ፀጉራችሁ በደረቁ በምታበጥሩበት ጊዜ በሚፈጠረው ግጭት ወይም ፍሪክሽን ምክንያት ትናንሽ ስብርባሪዎች ይፈጠራሉ። እነዛ ስባሪዎች ናቸው የፀጉራችሁን ርዝመት የሚበሉት። ታዲያ መፍትሄው ምንድን ነው? ፀጉራችሁን ከመንካታችሁ በፊት ኤልሲኦ ወይም ደግሞ ኤልኦሲ ዘዴን ተጠቀሙ። ማለትም በመጀመሪያ በውሃ ወይም ሊኩዊድ አርጥቦት፣ ከዚያም በቅባት ኦይል ወይም ደግሞ በክሬም እርጥበቱን ዝጉት። ይሄ ሲሆን ማበጠሪያ በፀጉር ዘለላዎች መካከል ያለምንም ግጭት እንዲያልፍ ይረዳል። ግጭት ሲቀንስ መሰባበር ይቆማል። ያኔ ነው የፀጉራችሁ ርዝመት የሚታየው። አሁን ደግሞ እድገቱን እንዴት እናፋጥን ወደሚለው እንምጣ። ፀጉር የሚመገበው ከውጪ በሚቀባው ቅባት ሳይሆን ከውስጥ በደም በኩል በሚመጡ ንጥረ ነገሮች ነው። እያንዳንዱ የፀጉር ዘለላ ደርማል ፓፒላል ከተባለ የደም ስር ጋር የተገናኘ ነው። የደም ዝውውር ሲጨምር ለፀጉር ስሮች ኦክሲጅንና ቫይታሚን በብዛት ይደርሳቸዋል። የራስ ቅልሽን በየቀኑ ለ5 እስከ 10 ደቂቃ ማሸት ወይም ደግሞ ስካልፕ ማሳጅ ተአምር ይሰራል። ይህንን ስታደርጊም እንደ ሮዝመሪ ወይም ደግሞ ጥቁር አዝሙድ ያሉ ዘይቶችን መጠቀም ውጤቱን በእጥፍ ያፋጥነዋል። በተጨማሪም ጭንቀትን ማስወገድ አለብሽ። በምትጨነቂበት ጊዜ ሰውነታችን ኮሌስትሮል የተባለ ሆርሞን ያመነጫል። ይህ ሆርሞን የፀጉር እድገት ዑደትን ያዛባል፣ ፀጉር እንዲረግፍም ያደርጋል። ስለዚህ የአእምሮ ሰላማችሁ ለፀጉራችሁ ውበት ወሳኝ ነው። በአጠቃላይ ፀጉር ማሳደግ ትዕግስትና ወጥነትን ይጠይቃል። በአንድ ጀንበር የሚለወጥ ተአምር አይደለም። ነገር ግን ዛሬ የተነጋገርንባቸውን ሳይንሳዊ ነጥቦች በተግባር ካዋልሻቸው በጥቂት ወራቶች ውስጥ ፀጉርሽን ምን ያህል እንደሚለውጠው ታያለሽ። በዛውም ትገረሚያለሽ። መጥፎ ልማዶችን አስወግጂ።
ፀጉርሽን በእርጥበት ጠብቂ። እንዲሁም የራስ ቅልሽን በመመገብ እድገቱን አፋጥኝ። ፀጉርሽ የውስጣዊ ጤንነትሽ እንዲሁም የምታደርጊለት እንክብካቤ ነጸብራቅ ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኘሽው ላይክ ማድረግሽን እንዳዘነጊ፣ እንዲሁም ለጓደኞችሽ ሼር በማድረግ እነሱንም መጥቀም እንዳዘነጊ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግም እንዳትረሱ። ያላችሁን ጥያቄ ወይም ደግሞ ልምድ ኮሜንት ላይ አስቀምጡልኝ፣ ሁሉንም አነባለሁ። እኔ ሚጣ ነኝ። ይህ ቢዩቲ ዊዝ ሚጣ ነው። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ